በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚህች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፅ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዥ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚህም በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፉ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚህም በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየልንና እህቱን ኤልዩድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እነሆ ልጆችሽ አካለ መጠን አደረሱ፣ ጎለመሱ። ቃየል የአቤልን እህት አቅሌማን ያግባት፣ አቤልም የቃየልን እህት ኤልዩድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ለኔ ከኔ ጋር የተወለደች እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱን ያግባ። ቃየል ከእርሷ ጋር የተወለደ ኤልዩድም እናቷ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብርሃ የተወለደች እህትን ታገባ ዘንድ አይገባም፣ አለዚያም ለእግዚአብሔር መስዋዕትን አቅርቡና መስዋዕቱን ለተቀበለው ይሁን አለው። መስዋዕትንም ባቀረቡ ጊዜ የአቤልን መስዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህም ቃየል ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን ተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክርን ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘኸው ሂድ፣ ውሃንም ሲጠጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክልህ ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረውም ወንድሙን አቤልን ገደለው። ለሴት ስለመቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔርም ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂው ነኝን አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አድርገሃል? የወንድምህ የአቤል ደም ጩኸት ከምድር ወደ እኔ ደርሷል። አሁንም በእጅህ የፈሰሰውን የወንድምህን ደም ትጠጣ ዘንድ አፏን የከፈተች ምድር የተረገመች ትሁን። አንተ ታርሳታለህና በረከቷን ትሰጥ ዘንድ አትጨምርም። በምድር ላይ ፈሪ ተቅበዝባዥ ሁን። ይህም መርገም ዘሩ በጥፋት ውሃ ከምድረ ገጽ እስከሚደመሰስ በቃየል ላይ የበዛው ነው። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ጸሐፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትን፣ ሊቃውንትን፣ ጥበበኞችን ወደ እናንተ ልካለሁ። ከእነርሱ የምትገድሉት አለ፣ የምትሰቅሉትም አለ፣ በምኩራባችሁ የምትገርፉትም አለ። ከአንድ አገር ወደ አንድ አገር ታሳድዷቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሠዊያው መካከል እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ። ቅዱስ ጳውሎስም አለ፣ ቃየል ካቀረበው መስዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መስዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መስዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚህም በኋላ አዳም ልጁን ባጣው ጊዜ ወንድምህ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ የአቤል ጠባቂው ነኝን አለ ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለ አለው። ከበድኑም ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ።
ከዚህም በኋላ መላእክት ወደ አዳም መጥተው የዓለሙ ሁሉ አባቶች አባት አዳም የምስራች ነው፣ ልጅህ አቤል የገነትን ዛፎች ተሳለመ፣ ነፍሱም እንደተወደደ መስዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን። የአባቶቻችንን በረከት ከኛ ጋር ትኑር ለዘላለሙ አሜን። ቅዱስ አባታችን አባ ሕርያቆስም በቅዳሴ ማርያም ላይ እመቤታችንን በመሰለበት አንቀጹ የዋሃይቱ ለአቤ ዘተቀትለ በአመፃ ሳይገደል የሞተ ሳይበድል የተበደለ የአቤል የዋሃቱን ዋጋ የምታሰጨው አንቺ ነሽ፣ በበጎ ነገር ይመስላታልና። አቤል የዋሃትን መያዙ በእመቤታችን የሚገኘውን ክብር አገኛለሁ ብሎ ነውና። ታሪክ አዳም እትወለድ ወለተ ወለትከ ያለው እንደምን ይፈጸማል ብሎ በ15 ሩካቤ ቢሉ 30 በ30 ሩካቤ ቢሉ 60 መንታ የሚወልድ ሆኗል። የቃየል መንትያ ሉድ የአቤል መንትያ አቅሌማ ይባላሉ። ወርዘው ደቂቅኪ ሔዋን ልጆችሽ ቆነጁ አላት። ዘመድ ከዘመድ አይጋባ የምትል ሕግ እንድትሰራ በሕገ ልቦና ተገልጾለት ዕለተ ጽንስ ካገናኛቸው ዕለት ጽንስ ያላገናኛቸውን ይርቃሉ ብሎ የቃየልን መንትያ ለአቤል የአቤልን መንትያ ለቃየል አጋባቸው። ይህች ሉድ ወትመስል ሔዋንሃ እማ እንዲል መልከ መልካም ነበረች። አቅሌማ ግን ጸጉረ ላህውጫ፣ አይነ ሞጭሟጫ፣ ራሰ ዘናና፣ እግረ ዘነዘና፣ ጥርሰ ገጣጣ፣ ደረተ ማንጣ ነበረች። የኔን መልከ መልካም ለርሱ የሱን ክፉ ለኔ ብሎ ቃየል አዘነ። መስዋዕት ሰውታችሁ መስዋዕቱን እግዚአብሔር የተቀበለለት ያግባት አላቸው። ለጊዜው ፈቃደ እግዚአብሔር እንደሆነ ለማሳወቅ ነው። ፍጻሜው ግን መስዋዕት ለማስለመድ ነው። አቤል ኖላዊ አባግ ነበርና ንጹሕ ባህሪ እግዚአብሔር ንጹሕ ነገር ቢሰውለት ይወዳል ብሎ ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጸጉሩ ያላረረውን ዓመት የሆነውን ጠቦት ሰውቷል። እግዚአብሔርን የመስዋዕቱን ደግነት የልቦናውንም ቅንነት አይቶ ተቀብሎታል። ወነጸረ ላይለ አቤል ወላይለ መስዋዕቱ እንዲል በምን ይታወቃል ቢሉ እሳት ከሰማይ ወርዶ በልቶለታል። አንድም አቤልሰ አቅረበ ሊተ በንጹህ የሚል ቃል ተሰምቶለታል። አቤልሰ አስረጸ ጽድቀ ነፍሱ እንዲል ጽጌያት ከአጹቃቸው እንዲፈነዱ ያስተማረው ሳይኖር ከራሱ አንቅቶ በጎ ሥራ ሰርቷል። አባቱ እንዳያስተምረው በድሏል። ሌላም እንዳያስተምረው ያን ጊዜ ሰው አልነበረምና። ቃየልም መስተገብረ ምድር ነበርና መቼስ እግዚአብሔር አይበላው፣ ቢቀበለው ይቀበለው፣ ባይቀበለውስ እህቴን ማነስቶኝ ብሎ አባሬ መታውን እንክርዳዱን ሳይለቅመው ሰውቷል። ጌታም የመስዋዕቱን አለመበጀት የልቦናውንም ጽነት አይቶ ሳይቀበልለት ቀርቷል። ላይለ ቃየል እሰ ወላይለ መስዋዕቱ ይነጸረ እንዲል በምን ይታወቃል ቢሉ ቁራ በልቶበታል፣ አንድም በትኖበታል። ከዚህ በኋላ እግዚአብሔር ቢፈርድ በእኔ አዳም ቢፈርድ በእኔ እንደኔ ያለ ጽቁ ወዴት አለ ብሎ እያዘነ ሲሄድ ሰይጣን በሰው አምሳል ከጎዳና ቆይቶ ኦ አዛል ምን ተያተክዘካ አለው። ምን ልበል? አዳም ቢያደላ በኔ እግዚአብሔር ቢያደላ በኔ። አዳም የኔን መልካም ለሱ ሰጠብኝ፣ እግዚአብሔርም የሱን መስዋዕት ሲቀበልለት የኔን መስዋዕት አልቀበልልህ ብሎኝ አለው። ምን ያሳዝናል? እሱን ገድለህ ሁለቱንስ ማን ይነሳሃል? በዚያውስ ላይ እርሱ ከእግዚአብሔር ጋር ተጣልቶ ቢፈርድብህ ትሰማዋለህን? አለው። ወዲያው ቁራ መጥቶ መስዋዕቱን በተነበት፣ ተበጻበጸ። ድንጋይ ቢጥል መታው፣ የሞተ መስሎ ወደቀ። መሬት አንተ ወትገብ ውስተ መሬት ተብሎ በአዳም ተነግሮ ነበረ። ለካ ሞትን አለ ብሏል። አንድም ሁለት አጋንንት አንዱ ሰው አንዱ ቁራ መስለው ቀረቡ። ሰው የመሰለው ቁራ የመሰለውን ሲመታው የሞተ መስሎ ሲወድቅ አይቶ ጎሮ ገነት ሄደን ተክላይተን እሸት በልተን እንምጣ ብሎ በረሃ ይዞት ሄደ። እሸቱን ከበሉ በኋላ ውሃን ጠጣ ብሎ ይዞት ከወንዝ ወረደ። እርሱ ታላቅ ነውና አስቀድሞ ጠጣ። አቤል ሲጠጣ ድንጋይ አንስቶ ጫነበት።
ደሙ ተፈናጥቆ ልብሱን ነካው። ገርሎ ሲመጣ አዳም ወንድም ወዴት አለ አለው። ቦኑ አና አቃቢሁ ለአቤል ጠባቂው ነኝን ብሏል። አዳም ጠርጥሯልና ቢሄድ በድኑ ቃየል ሆየ ቀተለኒ ብሏል። ጠላትነቱን ያያወቀ መከተል የዋሃት ነውና የዋሃቱ ለአቤል አለ። አቤል ማለት በግደመና ማለት ነው። ለእግዚአብሔር ምስጋና ይሁን። የአባቶቻችንን በረከት ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቤል ክፍት ምስዋው እስመለልኡ ላቅረበ በክራባግኡ ወበእንተዝ ተጽፈ አባሪያ ስሙ በአምሳሊሁ በኩረ እንስሳ ወሰብ ለአምላክ ያብኡ ወበአምሳሊሁ አበው ሰሩ። በዚህችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት አረፈ። እርሱ ጣዖታቱን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን ያሰቃዩት ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መላካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባንን ቅዳሴን ቀድሶ ክቡር ደሙን ቅዱስ ሥጋውን አቀበላቸው። ከዚህም በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥቶም ራሱን ለንጉሥ መልእክተኞች አሳልፎ ሰጠ። እነርሱም ወስደው ለእንዴና ሀገረ መኮንን ሰጡት። እርሱም ወደ ሀገረ እንድኩ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱን በሰለቸው ጊዜ ትከሻውን በሰይፍ ይሰነጥቁ ዘንድ ራሱንም ይቆርጡ ዘንድ አዘዘ። መሞቱን አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው፣ ወደ ወደቡ ስትደርሱ ስጋዬን በኮረብታ ላይ አድርግ። እርሱም እንዳዘዘው አደረገ። ከዚህም በኋላ ምዕመናን ሰዎች መጥተው ስጋውን ወስደው ገነዙት። የስደቱም ወራት እስኪያልፍ በእነርሱ ዘንድ አኖሩት። ቤተክርስቲያንም ሰርተው ስጋውን በውስጡ አኖሩ። ከእርሱም ታላላቅ የሆኑ ድንቆይ ተአምራቶች ተደረጉ። እግዚአብሔር ምስጋና ይሁን። እኛንም በእነዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአላኒቆስ ዘስጡቅ መትከፉ ለመኮንን በሰይፉ ምዕመናን ሂ ጽርቆ ለተሳተፉ ከማዘዞሙ እስከይታነጽ ምዕራፉ በመልዕልተ ደብ ስጋሁ አይረፉ። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ፣ ብልህ፣ በቀናች ሃይማኖትም የጸና፣ በሥራ ሁሉ ያማረ፣ ስለ ዕውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያም ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበር። ይህም አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችንም በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከከሃዲያንም ብዙዎችን መልሶ የክርስትና ጥምቀትን አጠመቃቸው። በተሾመባት በመጀመሪያዊቱም ዓመት ተፍጻሜተ ሰማዕት የሆነ ሊቀ ጳጳሳት ቅዱስ ጴጥሮስን ያጠመቀው እርሱ ነው። በተሾመ በ5ኛ ዓመቱም አናጉንስጢስነት ሾመው። በ12ኛም የሹመቱ ዓመት ቅስና ሾመው። በዚህም አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሊዮስ በእስክንድርያ ሀገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖቱንም አጠፋት። ዳግመኛም በዘመኑ ቆዝሞስና ድሚያኖስ ወንድሞቻቸው እናታቸው ቴዎዳዳም በሰማዕትነት አረፉ። ይህም አባት ያማረ ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። ሰላም እብል እንዘንግር ጽድቆ ለሊቀ ጳጳሳት ቴዎናስ ለጴጥሮስ እንታጥመቆ በባታተ ጸሎት ይግበሩ በተራይቆ ውስጣት ተኒ አስተጋባ ደቂቆ በስመ ማርያም ድንግል ማይፈድ ነዲቆ። በዚህች ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያኗ የከበረችበት ነው። በጸሎቷም የተገኘ በረከቷ ከኛ ጋር ይኖር ለዘላለሙ አሜን።
ሰላም ለቅዳሴ ቤትኪ እንተ ታንጸት እንግዳ በደብረ አባ ሲኖዳ ማርያም እዝዚ እያንጊጊ በፍኖተ በዳ ጽድቅኪ ወብርሃንኪ ካይ ሰዳ ውስተ መቅደስኪ ዘባህር አምዳ። በዚህችም ቀን ደግሞ ከቅዱስ ፊላታዎስ ጋር 9700 ሰዎች የሕርቃስም ልጅ ሕልምን የምትተረጉም ነቢይት ሳቤላን በሰማዕትነት አረፉ። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳቤላ ፈካሪተ ራእይ ለፀሐይ ውስቴቱ ጠቢባነ ሮም ላቲ ሶበ ህልሞሙ ከሰቱ እንበለልዑል አምላክ ዘበሰማያት መንግስቱ አሄረመቶሙ በዝንቱ ለመኳንንት አበይቱ ለንጉሰ ምድር መዋቲ ይስግዱ ሎቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን ሄሮድስ ከሰባ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸው ከዚያም በታች የሆኑ በቤተልሔምና በአውራጃ ሁሉ ያሉ ሕፃናት ተገደሉ። በዚችም ዕለት ዳግመኛ የከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ ነው። በዚችም ዕለት የሴቶችን ጠጉር ሹርባ ሲሰራ የኖረ የአባ አሞንም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ እላፈ ለተጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ሁላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎም ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት